በፊዚክስ ትምህርት acceleration function of time, velocity function of time የሆነ ኳንቲቲ versus time ነው የምንለው። والعصر إن الإنسان لفي خسر የሚለው ቃል والعصر ማለት በጊዜ እምላለው ማለት ጊዜ ምንድነው ብለን ስንል በተለይ 10 ሰዓት ለምን ተመረጠ ብለን ስንል አመሻሽ ስለሆነ አመሻሽ ማለት በጣም ጥድፊያ የሚበዛበት የህይወት አፍታ والفجر ብሎ አይደለም ከማለዳ አመሻሽ ልክ የ10 ሰዓት ጊዜ ማለት ፀሐይዋም የምትጠልቅበት ፍጥነት ስለዚህ በስስት የምንጠቀምበት የዕለቱ ቆይታ ቢሮ ውስጥም ያለን ሰዎች 11 ሰዓት ተኩል ከመሆኑ በፊት ስራ መውጫ በፊት ጥድፊያ የሚበዛብን ሞመንት ነው እና ያሳሳል። ጧት ላይ ሰፊ ሰዓት አለ ካያችሁት ጧት ማለዳ ስትገቡ ሰፋ ይላል ዙሪያ ያለው ሰዓት ከዛ ከሰዓት በኋላ የሆነ ጠንዘል ጠውለግንልና ሙቀቱ ምኑም በረድ ብሎ ውብ የሆነ ታይም ነው 10 ሰዓት ወክ ለማድረግ ራሱ 10 ሰዓት በኋላ ከ10 በኋላ በጣም ነው የሚያምረው ለስለስ ያለ ፀሐይ ካሜራ ላይ ሲቀረጽ ሲኒማቲክ የሆነ ምስል ግን ወደ መምሸት ነው የሚሄድ። ስለዚህ والعصر በጊዜ እምላለው ሲል የትኛው ጊዜ ሲል በጣም ዋይዝሊ ትኩረት አድርጋችሁ ተጠቀሙባት ታይሚንግ ማለት ነው። የሰው ልጅ ይሰራ ውስጥ ነው ቀውስ ውስጥ ነው ያመነ ሲቀር ያመነ ማን ነው? እምነት በምን ይገለጻል? መልካም በመስራት ለለዚነ አመኑ ምንድነው ማመን? ወአሚሉ ሷሊሃት መልካም መስራት። መልካም መስራት እንዴት ይቻላል? ተዋሰው ቢልሐቅ ጽኑ እውነተኛ በመሆን እውነተኛ መሆን በምን ይገለጻል? ወተዋሰው ቢልሐቅ So what is success? Success is a function of time. ስኬት የጊዜ ቀን ተዛምዶ ሰክሰስ በጊዜ ነው የሚገለጸው። ቴክኖሎጂ ምንድነው? ምን ሰጠን? ጊዜና ፈጠነን። 10 ቀን 15 ቀን ይፈጅ የነበረ ጉዞ በመኪና መፈጠር ምክንያት ፈጠነ። በአውሮፕላን መፈጠር ምክንያት ፈጠነ። ቴክኖሎጂ ጊዜ ባጭሩ በፍጥነት እንድንጠቀም አስቻለ። በዲስታንስ እና በዲስፕሌስመንት መሃል ያለው ልዩነት ምንድነው? ዲስታንስ መሽከርከር ነው፣ መጓዝ ነው። እንዲህ ዲስፕሌስመንት ሾርተስት ፓዝ ዋይዝሊ መመልከት የትኛው ነው? አቋራጭ ከዚህ እስከዚህ አቅጣጫ ያለው ጉዞ አቅጣጫ ያለው መድረሻ ታውቋል። ለምን? አቅጣጫ ስለወሰንክለት ቬክተር የሚሉት ማለት። ስለዚህ የጊዜ ዋጋ ውድ ነው ለሰው ልጅ። የሰው ልጅ ያምናል እምነቱም ሁለት ዓላማውን ያምናል። ምንድነው ዓላማ? ነገ ዓላማ ነገ ነው። ነገ ምንድነው? ዛሬ ላይ ሆነን በአእምሯችን ውስጥ ነገን ደርሶ መገኘት ማለት ውስጥ መሳል ነገን የሳልነው ነገ በትክክል አእምሯችን ውስጥ ከገባ አካላችን ጊዜው ጠብቆ አእምሯችን ላይ የሳልነው ነገ መድረስ ይችላል። ቪዥን ኢንታክት መሆን ይችላል። ግን ታይም ማተርስ። ወጣትነት ምንድነው? ከልጅነት ወይም ከሽምግልና በምን ይለያል? ልጅነት ደረቅ ቼክ ማለት ነው። ሰውየው ምንም ገንዘብ ባይኖረው ወረቀት ላይ ይጽፋል፣ ደረቅ ቼክ። ስለዚህ ቀን ጠብቆ ነው ገንዘብ የሚያገኘው። ጊዜ ጠብቆ ከወር በኋላ ከሁለት ወር በኋላ ቼክ ጻፍልኝ ይባባላል።
ልጅነት ቼክ ነው ማለት ትምህርት ቤት ስንማር አካባቢያችን ላይ ስንማር የምናጠራቅመው ሴቭ የምናደርገው ወጣትነት ላይ ሲሆን ካሽ ይሆናል። ወጣትነት ካሽ ጥሬ ገንዘብ ማለት ነው። ከፈለግን መበተን እንችላለን፣ ከፈለግን መጠቀም እንችላለን። ወጣትነት ካሽ ማለት ነው። የፈለግነውን ልንሆንበት የምንችለው የእድሜ ክፍል ነው ወጣትነት። ስለዚህ ወጣትነት ካሽ ነው ካለ ሽምግልናስ ባንክ ያለ ሀብት ነው። አትሰሩ፣ ያጠራቀማችሁት ናችሁ፣ ታወጣላችሁ፣ ትጠቀሙበታላችሁ። ሶስቱንም በምን አወራኋቸው? ልጅነት፣ ወጣትነት፣ ሽምግልና በጊዜ ሚዛን። ጊዜ ውድ የሚሆነው መቼ ነው? የምንደርስበትን ካወቅን ብቻ ነው። ጧት ያወራሁት የአረፋ ምሳሌ እዚህ ማህበረሰብ ጋር በልዩነት ያለው አታችመንት ቆንጆ ምሳሌ። ማህበረሰቡ ባህሉ ራሱ ግብ ቀርጾ እንዲንቀሳቀስ አድርጎታል። አረፋን አስቦ መስራት፣ አረፋን አስቦ መቆጠብ፣ አረፋን አስቦ ከቤተሰቡ ጋር ሲገናኝ ለሚያደርገው ጉዳይ መትጋት የዚህ ማህበረሰብ መታወቂያ ነው። አረፋ እንደ ጎል ብትወስዱት፣ እንደ ግብ ብትወስዱት ስለ አረፋ ላላችሁ ክብርና ቦታ ትተጋላችሁ፣ ትሰራላችሁ። ልክ የዕለት ዕለት የሚጠበቅባችሁን ነገር ሆናችሁ ለመገኘት። ግን ይህንን በጣም ፊል የምታደርጉት ለምንድን ነው? አረፋው ስለምታሸቱት ነው። ኔክስት ይር አረፋ እንደሚመጣ የሚጠራጠር ሰው አለ? ትጠራጠራላችሁ? አረፋው ምን እንደሚፈልግ አታውቁትም? ለአረፋው አትታትሩ፣ ሴቭ አታረጉ። መስነፍ ትችላላችሁ። አረፋ ወደ ቤተሰብ ስትሄዱ የሆነ ነገር ማድረግ እንዳለባችሁ ለምታምኑ ትጉ አይደላችሁ? አዩ ባህሉ ግብ መቅረጽም እንዲህ ያስተምራል። አእምሯችሁስ ምን አይነት ሰው ነው መሆን ያለብኝ ብሎ ያውቃል? ባትኖሩስ ምን አጣችሁ? በህይወት ባትኖሩ ምን ታጥናችሁ? በህይወት ኖራችሁስ ምን አገኛችሁ? ምንድን ነው የእናንተ መኖር የኔ መኖር? ዋይ ለምንድን ነው እየኖርን ያለነው? ሁልጊዜ ነገ አንድ ጓደኛችሁ ቀድሞ ከደወለላችሁ እሱ ይዟችሁ ይውላል። ቀድሞ የደወለ ሰው እንደፈለገ የሚያደርገን አይነት ሰዎች አይደለም። ነገ ምን እንደምትሰሩ ታውቃላችሁ? አሁን ከዚህ ስትወጡ ግማሾቻችሁ ካፌ፣ ግማሾቻችሁ ሳሙኤል ሊሆን ይችላል የምትሄዱት። ግን በእርግጠኝነት አሁን ስትወጡ የምታደርጉትን ነገር የምታውቁና የወሰናችሁ ስንቶቻችሁ ምን ያህል ናችሁ? ታውቁታላችሁ? ወዴት እንደምትሄዱ፣ ማታ ምን እንደምትሰሩ ታውቁታላችሁ? ነገ ምን እንደምትሰሩ ታውቁታላችሁ? የሚሰራውን እንደማያውቅ ሰው ጎዶሎ የለም። እንስሶች በዋላችሁባቸው ቦታ ሁሉ ይውላሉ። ቀጥሎ ወዴት እንደሚሄድ አያውቅም። ሳር ባለበት ሁሉ ይጓዛል። በጉ፣ ፍየሉ አስቦ አቅዶ አልሞ አይደለም። ታዲያ ለምን ተፈጠርን? ለምን ከእንስሳ ተለየ? እናውቃለን፣ እናስባለን፣ እንዲህ ነን እንዲያ ነን ብሎ ማሰብ የታለ ስትሉ በአጭሩ መኖር የሚጀምረው አእምሯችን ቀድሞ ማሰብ ከቻለ ብቻ። እዚህም ስንወጣ ሆነ ነገ ከነገ ወዲያ ምን ማድረግ አለብኝ፣ ለምን የምናደርገውን ነገር ለምን እንደሆነ ማወቅ። ለምንድን ነው የተቀመጣችሁት እዚህ? ለምንድን ነው የተገናኘነው? መገናኘታችን እኔ እንዳወራ እናንተ እንድሰሙ ብቻ ነው?
ለማስደንገጥ ለመረበሽ ነው እነዚህ እናንተ ጋር የቆሙት። ለመረበሽ፣ ሰላም ለመንሳት፣ እንዳትተኙ ለማቀወስ። ሰው ሆናችሁ የምትኖሩለት ዓላማ እስከሌለ ባትኖሩ ይሻላል። ስለዚህ ሰው ማለት ነገን ዛሬ ላይ ሆኖ ማሰብ መረዳት የሚችል ነው። ነገ ስል ጊዜ ነው። ዛሬ ስል ጊዜ። የትኛው አይነት ስኬት የጊዜ ውጤት። ህልም ጊዜ። ህልምና ሪያሊቲ እውነታ በምን ይለያል ካላችሁ አንድ ሲምፕል ምሳሌ አነሳና ረጅም አይደለም አጭር ነው ዲስከስ የምናደርገው። ህልም እያያችሁ ተኝታችሁ ወዴት እንደምትሄዱ አቅጣጫ ጠፍቶባችሁ ህልም ውስጥ ህልማችሁ እያያችሁ ወዴት የት እንዳላችሁ ቦታው ጠፍቶባችሁ ወደ ሆነ ነገር እየወደቃችሁ መዳረሻውን አጣችሁት አታውቁ። የሆነ ዓለም ውስጥ ነው ግን ወዴት ህልም ማለት ያ ፋንታሲ። በእውኑ ዓለምም ወዴት እየሄዳችሁ እንደሆነ አታውቁትም ማለት ያው ፋንታሲ። ግን ነገር አሁን አረፋው ጥሩ ምሳሌ ነው። በጣም ደጋግማችሁ ካሰባችሁ ይሰጣችኋል። እሱ አእምሯችሁም ላይ ቪዥን ጎል በምን ይገለጻል? በጊዜ ወልዐስር ጊዜ ውድ ስለሆነ ነው። ወልዐስር ወልፈጅሪ አላለም፣ በማለዳ አላለም። ፀሐይዋ ልትጠልቅ የ10 ሰዓት ፀሐይ ታቃጠላችሁ፣ ጠራራም አይደለች። ኦልሬዲ ትንሽ ቆይቶ ይመሻል፣ ግን ያምራል። ጊዜ ሲረፍድ ያምራል፣ ያሳሳል፣ ያጓጓል። እድሜያችን ከፍ እያለ ሲሄድ የጊዜን ዋጋ በጣም ፊል ስለምናደርገው በጣም እንሳሳለን። ምን አለ ወጣትነት የምትጠቀሙበት እንላለን። ወልዐስር ኢነል ኢንሳነ ለፊ ኹስር ኪሳራ ውስጥ ነው። ጊዜን አለመጠቀም የቀውስ ማግስት የቀውስ ዋዜማ። ጊዜን አለመጠቀም ማመን ምንድን ነው? እምነታችን ማለት ስራችን ነው። ምን አይነት ስራ? መልካም ስራ። መልካም ስራ ምን ይፈልጋል? የምትኖሩለት አካል እንዲኖራችሁ ይፈልጋል። የምትኖሩለት ፋይዳ ማለት ለሌሎች መኖር ማለት ነው። እኛ ግን እንኳን ለሌሎች ለራሳችንም አልበቃንም ማለት ደግሞ በረት ላይ ታስሮ ከሚፈታ በሬ በምን ተለየ? ይሄ መጠየቅ ያስፈልጋል። ስለዚህ ለሌሎች እንድንኖር የተገባን ሰዎች ከሆነ ግን ራሳችንን እንኳን ማቆም አልቻልንም ማለት በጣም ጥያቄ ምልክት ውስጥ የሚያስገባ ስለሆነ መጠየቅ አለብን፣ መረበሽ አለብን። ከዚያ እንደ አዲስ ሰው መሆን እንችላለን። መልካምነት ጽኑ እውነተኝነት ይፈልጋል። እውነተኛ ሰው ደግሞ ይበደላል። እውነተኛ ሰው የሚረዳው ሰው ያጣል። ውሸታም ሰው ስለሚያስተጋባ ውሸቱ በአቋራጭ በዚህ በዛ ቱቱቱቱ ብሎ እውነታችሁን ይፈትናል። ስለዚህ ምን ይፈልጋል? እውነተኛ ትዕግስት ይፈልጋል። ግን ትዕግስት ደግሞ ምን ይፈልጋል? እርግጠኝነት ይፈልጋል። ነገ እርግጠኛ እንደምታሸንፉ ካልተማመናችሁ ታጋሽ መሆናችሁ። ታጋሽነት በነገ እርግጠኝነት ላይ ይመሰረታል። የነገ እርግጠኝነት በህልም፣ በዓላማ ተኮር፣ በግብ ተኮር ስብዕና ይለካል። ስለዚህ የምትኖሩለት ዓላማ፣ የምትኖሩለት ማህበረሰብ፣ ሰው፣ ቤተሰብ፣ ከባቢ እንዲኖር በሚያስችል ልክ ከፍታችሁን ፈልጉ። ፋይዳ ያለው ሚና ያለው
ወጣት ካሽ ስለሆነ ወጣትነት እያንዳንዷ ሰከንድ ውድ ስለሆነች የጊዜ ማለፍ የሚያጸጽተው፣ የጊዜ ማለፍ የሚረብሸው፣ የጊዜ ማለፍ የሚያቀውሰው ወጣት መሆን ያስፈልጋል። የጊዜን ዋጋ ለመረዳት ህልም፣ ግብ መቅረጽ መስት ነው። ዓላማ፣ ግብ፣ ነገር የሌለው ሰው በምንም ተአምር የጊዜን ዋጋ ሊያውቅ አይችልም። ስለዚህ ምንድነው ጎላችሁ? ምንድነው ግባችሁ? አስባችሁ ታውቃላችሁ? የኖራችሁት ህይወት ምንድነው ልዩነቱ? 10 ፍየሎች ብጠራና አጠቃላይ ነው 10 ፍየሎች ብጠራ ትንሽ የእህል ልጅ ባቀርብ 10 ፍየሎች ይመጣሉ አይመጡም? እዚህ ጋር ሳር ባሳያቸው 10 ላሞች አይመጡም? 10 ሺህ ብር ሰጣችኋለሁ ቢላም ሰው መጥቶ ሁላችንም በጉጉት ተሰልፈን ግር ብለን እንሄዳለን ወይንስ ማንስ ምን አስቦ እንላለን? እንግዲህ በሰውና በእንስሶቹ ዓለም መሀል ያለውን ሲምፕል ልዩነት በዚህ ማሰብ ትችላለን። አራዛ ከ10 ሺህ ብር የሰጠነው አንሄድ ለምን? ምን አስቦ ምን ስላደረገ የሚል ጥያቄ አእምሯችሁ ላይ ይመጣል ወይንስ አላዋናው? ስለዚህ ከፍየሎቹ ልዩነት አለን። በተለይ ወጣት ስንሆን ይህ ጥያቄ በጣም ጠቃሚ ነው። ወጣት ማለት የጊዜ ትኩስነት፣ የጊዜ እፈ ካሽ ያለው ሰው እጁ ላይ ብር አለ። ብር ሄዶ ማኪያቶ መጠጣት ይችላል። ሄዶ ማንበብ ይችላል። መወሰን ይችላል። ካሽ ያለው ሰው ውሎውን ይወስናል። ካሽ የሌለው ሰው ጋባዥ ይፈልጋል። ካሽ የሌለው ሰው አስጠጊ ይፈልጋል። ካሽ የሌለው ሰው በሌላ ሰው ምቾት ጥገኛ ነው። ካሽ ያለው ሰው በራሱ ይወስናል፣ ሌላውን ጥገኛ ያደርጋል። ወጣትነት ካሹ ጊዜና ጤና ነው። ጤነኛ መሆን እና ጊዜ ነው ካሹ። እያንዳንዷ ደቂቃ ውድ ሀብት ናት። ግን እሱ ልክ ነው እኮ ግን ምን ማድረግ እንችላለን? ጀስት ቲንክ አባውት ቪዥን። በፍጹም ያለ ጨለማ ንጋት ከንቱ ነው። በጣም ድቅድቅ ያለ ጨለማና ቻሌንጅ ለብርሃን ብሩህ ያደርጋል። ስለዚህ ግብ ማለት ከጨለማ በኋላ ያለ ንጋት ወይንም ከተራራ መውጣት በኋላ ያለ ማማ እንደማለት ነው። ግብ ተራራ ላይ ያለ ሰንደቅ ነው። ተራራ ላይ ያለ ሰንደቅ ላይ ለመድረስ አቀበትን ብስክሌት ያሽከረክራችሁ ብትሄዱ እያንዳንዷን ሰከንድ ብስክሌቱ መወስወስ አለባት። ፔዳል አይደለም። አቀበት ብስክሌት የሚነዳ ሰው ፔዳሉን ባቆመ ሰዓት ይወድቃል። ግን አቀበቱን በወጣው ቁጥር ይደክማል፣ ይታክታል፣ ይሰለቻል በጣም። ግን አማራጩ መውጣት ብቻ ነው። ከወጣስ በኋላ ሰንደቁ ላይ ሰፊ ከተማ ይመለከታል፣ ያርፋል። ታች ሆኖ ማያቸው ብዙ ነገሮች ላይ ስለሆነ በድካም ስላለፈው መመልከት ይችላል። ስለዚህ ሳጠቃለው ሰው ጊዜውን ነው፣ ሀብቱን አይደለም። ለምን ሀብቱን አይደለም ማለት ነው? ሀብቱን በአንድ ጀንበር ሊያጣው ይችላል። ጊዜውን በአግባቡ በመጠቀም ያካበተውን የመፍጠር ክሬት የማድረግ ዛሬ ሙሉ ሀብቴ ቢጠፋ እንደገና ሰራዋለሁ የሚል ክህሎት፣ ችሎታ፣ ብቃት ማዳበር እስከቻለ ኮንፊደንት ሆነ በህይወት ውስጥ እከስር ይሆን አጣ ይሆን
ወድቅ ይሆን አይልም። ስለዚህ ለህይወቱ ትርጉም ያገኛል፣ ሰላም ያገኛል። ስለዚህ ጊዜውን በትክክለኛና በዘላቂ ሀብት መፍጠር ላይ ያውለዋል። የጊዜ ካሽ ያለው ደግሞ ሕፃን አይደለም፣ ሽማግሌ አይደለም፣ ወጣት ነው። ጊዜያችንን ነን። አመሰግናለሁ።